አስደናቂዋ የብዙዎችን ቀልብ መሳብ የምትችሏ ሉላ ገዙ ዛሬም ብዙዎችን ማስደመሙን ቀጥላበታለች። በባህሪዋ ድንቅ ተግባቢ እንዲሁም ደግሞ ብዙዎች የሚወዷት በመታዘጋጃቸው ፕሮግራሞችና በመታቀርባቸው እያንዳንዱ ዝግጅቶች ላይ ያላት አቋም የምታሳያቸው እያንዳንዱ መልካም ባህሪያት የብዙ ኢትዮጵያውያን ልብ ገዝቷል። ታዲያም በዚህ ሁኔታዋ የምትታወቀው ሉላ ገዙ ዛሬም ፈጣሪ የካሳት ይመስላል መልካም ነገር በህይወቷ የተከሰተም ከብዙ ጊዜያትም በኋላ የምትናፍቀው የሽምግልና ወይም ደግሞ የቀለበት ፕሮግራሟ እንዲያውም ከዚህ በማስቀጠል የሚቀጥለው ሰርጓ የቀረበ ይመስላል። እግዚአብሔርም ሲክስ እንዲህ ነው ሲሉ ብዙዎቹ ስለርሷ እያወሩ ይገኛሉ። ከዚህ ጋር የተገናኙ አዳዲስ ነገሮችንና እንዲያውም ደግሞ በኢቢኤስ ቴሌቪዥን በዚህ ምክንያት ምን ተፈጠረ የሚሉትን ጉዳዮችን አስደምጣችኋለሁ። እናንተም እስከዛው ቻናሌን ሰብስክራይብ እያደረጋችሁ እንድትቀጥሉ በታላቅ ትህትና አሳስባችኋለሁ። በእርግጥ ወዳጆቿ እጅግ በጣም ብዙ ናቸው። ይህችን የመሰለችን ቆንጆ ሴት በአንድ ሰው ላይ ታርፋለች ብሎ ማለት ለብዙ ኢትዮጵያውያን የሚዋጥና የሚወሰድ እንዳይሆነ ሰዎች ሐሳባቸውን በእንደዚህ አይነት መልኩ ይገልጣሉ። ምክንያቱ ደግሞ ቁንጅናዋም፣ መልካም ባህሪዋም፣ ስነ ምግባሯም፣ ኢትዮጵያዊ ለዛን የጠበቀ አካሄዷም የብዙዎችን ቀልብ ይስባል፣ የብዙዎችንም ሐሳብ ይማርካል። ታዲያም አንዳንድ ሰዎች ይህች ለኔ በሆነችልኝ ይቺ ለኔ ትገባኝ ነበረ፣ እንዲያውም ደግሞ አንዳንድ መልካም ልብ ላላቸው ሰዎችም ደግሞ ለእርሱ በሆነች ብለው ብዙ ከእርሷ ጋር አያይዞ የሰዎችን ስም ያነሳሉ፣ ለራሳቸውም ደግሞ ይመኛሉ። በእርግጥም ትክክል ናቸው። ባህሪዋ እጅግ በጣም የተመሰገነም ከማህበረሰቡም ከእናቱም ጋራም ቀድሞ ከነበራት ትዳር ከተለያየች በኋላ ልጆቿንም በምታሳድግበት የህይወት ምዕራፍ ውስጥ እጅግ የተመሰገነች እንዲያውም ለብዙ ኢትዮጵያውያን ምሳሌ መሆን የሚችል ብዙ ስብዕና ብዙ መልካም ባህሪ እንዳላት ሁላችንም የምናውቀው ግልጽ የሆነ ጉዳይ ነው። ታዲያም ሉላ ገዙ በሚያስደንቅ ሁኔታ አሁን ህይወቷ የሰመረ የሚመስርለት አንድ መልካም አጋጣሚ ወደ ህይወቷ እንደመጣና ይህም አጋጣሚ ደግሞ እጅግ በጣም በሚያስደንቅ ሁኔታ ህይወቷን ወደ አዲስ ምዕራፍ እንዲያውም አንዳንድ ጊዜ ነገሮችን እያሰበች ከምትተክዝበት ከምታዝንበት እጅግ በጣም ደግሞ ልቧ ከሚከነከንበት የህይወት አቅጣጫ ዘወር የሚያደርጋትና እርፍ የሚያደርጋትም ይመስላል። በሚያስደንቅ ሁኔታ ቀድሞ በነበራት ትዳር ሁለት ልጆችን ማፍራትም ችላለች። ሁለት ልጆችን ማፍራት ብቻ ሳይሆን ያፈራቻቸውን ልጆች ያለ ወላጅ አባት ብቻዋን ቅምጥልጥል ባለ ህይወት እያሳደገቻቸው እንዳለ በደንብ አድርገው በዙሪያዋ ያሉ ሰዎች ይመሰክራሉ። እንዲያውም በእናቷ እጅግ በጣም የምትወደድ እስከነ ልጆቿ ደግሞ እናቷ እጅግ በጣም የምትወዳትና የምትንከባከባት ሆና ሳለም ለልጆቿ የምትሰጠው ስፍራ እጅግ በጣም ከፍተኛና የላቀ ነው። በዚህም እጅግ በጣም የተመሰገነች ነች። በትምህርት ቤትም ልጆቿ እጅግ በጣም ጎበዝና ታታሪዎች እንደሆኑ በደንብ አድርገው የትምህርት ቤቱ መምህራንና ተማሪዎች ይመሰክራሉ። ታዲያም አንዳንድ ሰዎች በዚህ አይነት የህይወት ጫና ውስጥ ሆና ብቻዋን የምታሳደጋቸውን ልጆች በዚህ አይነት ክህሎት በደንብ አድርጋ ማሳደግ የምትችል እጅግ በስነ ምግባር የተወደደችና የተመሰገነች ሴት እንደሆነች በደንብ አድርገው ብዙዎቹ በአቅራቢያዋ ያሉት እያመሰገኑ ያወሯታል። ታዲያም እሷን ያገኘ ክብርን ዝናን አገኘ እንጂ ትዳር ብቻ አላገኘም። ምክንያቱም በኢቢኤስ ቴሌቪዥን እጅግ በጣም ውድ ተከፋዮች መካከል አንደኛዋና ቁጥር አንዷ ነች። ኢቢኤስ ቴሌቪዥንን ካለርሷ ማየትም መስማትም የሚደብራቸው ኢትዮጵያውያን ቁጥራቸው እጅግ በጣም ብዙ ነው። ምክንያቱ ደግሞ ብዙዎቻችሁ እንደምትጠረጥሩት የሰውነቷ ቅርጽ፣ የዳሌዋ ማማር፣ የሰውነቷ ዘለግላጋነት ሳይሆን እጅግ ሰው አክባሪ ትሁት እንዲያውም ካዘኑት ጋራ የምታዝን ከሚጽናኑት ጋራ ደግሞ አብራ ሆና የምትጽናና ድንቅ ኢትዮጵያዊ ለዛዋን የጠበቀች ግለሰብም ስለሆነችም ነው። ያላት ታዋቂነትና ያላት መልካም ነገር መቼም ቢሆን ከሰው በላይ ነው የሚል አስተሳሰብ ሰጥቷት አያውቅም። ከትንሹ ጋር እንደ ትንሽ ከትልቆቹ ጋራ ደግሞ እንደ ትልቅ ተግባባለችም። እርሷ ምን አለፋችሁ ለቴሌቪዥን ጣቢያው ራሱ እጅግ በጣም የሚገርም ውበትና ሞገስን ትሰጣለችም። ይህንን የሚያምነው የኢቢኤስ ቴሌቪዥን እርሷን ከማጣት ብዙዎችን ባጣ ይቀለኛል ያለ
ይመስላልም። የሆነ ሰዓትም በመካከላቸው የተፈጠረውን ውዝግብ እጅግ በጣም በፈጠነ ሰዓት ፈጽሞ አሁን ቅጥሯንና አንዳንድ ነገሮቿን ጥቅሟን በደንብ በማስከበር እጅግ ውድ ተከፋይ አድርጎ በዚህን ሰዓት እያሰራት ይገኛል። በዚህም ደግሞ ሉላ ገዙ ሳትሆን ኢቢኤስ ቴሌቪዥን በደንብ አድርጎ ተጠቅሟል። ለዚህም ብዙ ኢትዮጵያውያን ምስክሮች ናቸው። ታዲያም ከዚህም ጋራ በተያያዘ አሁን በሚያስገርም ሁኔታ ከዳኒ ጋራ ያላቸው ተግባቦት በጣም እየጨመረና እየሰፋ ከመጣ በኋላ በሚያስገርም ሁኔታ ዳኒ በፍቅሯ ጠብ እንዳለና ካለርሷም መተንፈስ፣ መጫወት፣ መሄድ መምጣት እንዳቃተው ይናገራል። በእርግጥም እኔም ትዳር ይዣለሁ፣ በትዳሬ ፌል አድርጌ በዚህ ሰዓት ብቻዬን ያለሁት፣ እንደምታውቁት ደግሞ የምወዳት ሉላም በዚህ አይነት የህይወት ስርዓት ውስጥ ነው ያለችው፣ ብንገናኝ መልካም ነገር ወደፊት እንደሚፈጠር ተስፋ አደርጋለሁ በሚል እውነት ላገባትና ከእርሷ ጋር ልሆን ወስኛለሁ ሲል ዳኒ የልቡን ሐሳብ በደስታ ይናገራል። በእርግጥም ሉላ ብዙ አፍቃሪና አድናቂ ያላትም፣ ብዙዎች ይከተሏታል፣ ብዙዎች ደግሞ ያደንቋታል። የእርሷን ንግግር ለማዳመጥና ከእርሷ ጋር ለመሆን የማይናፍቅ የማይጓጓ የለም። ይህ ደግሞ ለኔ በትዳር ውስጥ ስገባ ጫና ይሁንብኝ እንደሚችል አውቃለሁ፣ ግን ለእርሷ ስል ደግሞ እቋቋማለሁ፣ በደስታ ይህንን ደግሞ አድርጋለሁ ሲል ይናገራል። ይህንንም ደግሞ የተናገረበትን ምክንያት ሉላ ገዙ እጅግ በጣም ሰው አክባሪ፣ ልጆችን ማሳደግ የምታውቅ እንዲያውም ደግሞ ምሁር፣ እጅግ ከምትታየውና ከምትሰማው በላይ ደግሞ ውስጧ ትሁትና የዋህ እንደሆነች በደንብ አድርጌ አውቀዋለሁ። ይህንን ህይወቷን ከእርሷ ጋር አብሬ መካፈል ፈልጋለሁ ሲል ልብ ውስጥ ያለውን መልካም ሐሳብ በደንብ አድርጎ ይናገራል። በእርግጥም በእርሷ ፍቅር ተጎድቻለሁ። በቴሌቪዥን መስኮት ላይ አብረን በምናሳያቸው ፊቶችና አብረን በምናደርጋቸው ነገሮች አንዳንዱ ለቀልድ ይመስላል። እኔ ግን ከልቤ ስወዳትና ሳፈቅራት ኖሬያለሁ። አሁን እድሉ ደርሶኝ ደግሞ ላገባት ትንሽ ሰዓታት ቀርቶኛል። ከእርሷ ጋር በመሆንበት ጊዜ እጅግ በጣም ደስተኛ ሆናለሁ ሲል ልቡ ላይ ያለውን ሐሳብ በደንብ አድርጎ ይናገራል። አትጠራጠሩ ኢትዮጵያውያን፣ ከእርሷ ጋር አብረን ኖረን ልጅ ወልደን ወደፊት መልካም ህይወት እንደሚኖረኝ 100% ተስፋ አድርጋለሁ። ምክንያቱም ሉላዬን በደንብ ነው የማምናት። ከስራዬ ጋራ በጣም የምትሄድ እንዲያውም ደግሞ መካሪ አስተማሪም ቆንጆ ሐሳቦችን የምትሰጠኝ፣ ከእርሷ ጋር ሲሆን እጅግ በጣም ደስ የሚለኝ፣ በጓደኝነት የረካው በትዳሬ እንዴት ልረካ እንደሚችል አስቡት ሲል በድምጽ በደንብ አድርጎ ተናግሯልም። ታዲያም ይህንን የሰሙ ሰዎችም ወዳጅ ጓደኞችም ኢቢኤስ ቴሌቪዥንም ያለውን ሐሳብ ካዳመጠ በኋላ እጅግ በጣም ደስተኛ እንደሆነና አንድ ሁለት ባለትዳሮች አንድ ላይ ሆኖ ቴሌቪዥኑን ሲመሩ መስማት ደግሞ እንዲያውም ተመልካቾችንና አድማጮችን ይበልጡኑ ቀልባቸውን ይስባል። ይህ ለኛ ጥሩ ነው ሲል ደስታቸውን በደንብ አድርገው የኢቢኤስ ቴሌቪዥን ማኔጅመንት አባላት እየገለጹ ይገኛሉ። ታዲያም ሰርጋቸውም በደመቀ ሁኔታ ሊያዘጋጁላቸውና ሰርፕራይዝ ሊያደርጓቸው እንደሚችልም ጭምጭምታዎች ከዚህም እየወጡ ሲሆን ከዚህ ጋር የተገናኙ አዳዲስ ሐሳቦች ሲኖሩ ደግሞ እኛም እየተከታተልን የምናሳውቃችሁ ይሆናል። እናንተም ደግሞ እባካችሁን ቻናላችንን ሰብስክራይብ በማድረግ ሁል ጊዜ ኖቲፊኬሽን እንዲደርሳችሁ ኦል ሚለውን በመጫን ቤተሰብ እንድትሆኑ በታላቅ ትህትና እናሳስባለን። ይህ ሁል ጊዜ ተመራጭና ተወዳጅ የሆነው አዳዲስና መልካም ሐሳቦችን ለእናንተ ሁሌ የሚያቀርበው ዋርካ ሚዲያ ነው። ከናንተ ጋር አብረን በመስራታችን እጅግ ኩራት ይሰማናል። ተመልካቾቻችን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እናሳስባለን። መልካም ጊዜ ይሁንላችሁ። ቀጣይ ቪዲዮ እስክንገናኝ መልካም ቆይታ